ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላሙ ወንጌል በመዘጋጀት እግሮቻችሁን ተጫምተው ይቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትንም ክፉዎችን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትንም ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ኤፌሶን ምዕራፍ 6 ከቁጥር 13 የእግዚአብሔር ቃል ሲነግረን የእግዚአብሔርን ቃል የመንፈስ ሰይፍ ነው ያለን። ጠላትን የምንቃወምበት ወይ ደግሞ በአየር ላይ ያሉ ክፉ መናፍስቶችን የምንቋቋምበትን ኃይል የእግዚአብሔርን ቃል ነው ይላል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁትን ሐሳብ አጋንንትንና ክፉ መናፍስትን የሚያስርቁ የተሰወረ ኃይልና ጥበብ ያላቸው የእግዚአብሔርን ቃል የዳዊትን የመዝሙር ክፍል ጠላቶቹን ድል ያደረገበትን የመዝሙር ክፍል ሊዋጋ ባሰበ ጊዜ ጠላቶቹን ድል ያደረገባቸውን መዝሙሮች እንድታነቧቸው፣ እንድትጸልዩአቸው፣ እንድታሰላስሏቸው እነግራችኋለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ትግላችን ከስጋና ከደም ጋር አይደለም ከዚህ ዓለም ገዥና በአየር ላይ ካሉ መናፍስት ጋር ነው ሲል ውጊያው መናፍስት ወይ ደግሞ የመናፍስት ውጊያ እንደሆነ ነግሮናል። ስለዚህ መንፈሳዊው ነገር የምንዋጋው በመንፈሳዊ ኃይልና በመንፈሳዊ መሳሪያ እንደሆነ በተረጋጋ መንፈስ ልናምንና ልናስብ ይገባል። ስለዚህ አሁን የማነብላችሁ የዳዊት የመዝሙር ክፍል ከቻላችሁ ሸምድዳችሁ፣ ካልቻላችሁ እንደገና በየቀኑ እየጸለያችሁና እያሰላሰላችሁ ጠላቶቻችሁን ድል እንድታደርጉና እናንተ አጠገብ ክፉዎች መናፍስቶች እንዳይቀርቡ ማድረግ እንደምትችሉ በእምነት እየጸለያችሁ ግዛታችሁንና ብርሃናችሁን ማስፋት እንደምትችሉ እኔ ልነግራችሁ እወዳለሁ። እኔ ሙሉን አነብላችኋለሁ፣ ምዕራፍና ቁጥሩን በመጨረሻ ላይ ያስቀምጥላችኋለሁ። ሙሉን ብትሸመድዱት ለእናንተ ለሕይወታችሁ መልካም ይሆናል። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔን ለመርዳት ተነስ። ሰይፍህንም ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴ መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትም በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይመለሱ። በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋታልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትንም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውን ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴን ልጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስሁ፣ ነፍሴን በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግሁ፣ ለእናቱም እንደሚያለቅስ ራሴ ዝቅ ዝቅ አደረግሁ። በእኔ ላይ ተሰበሰቡ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅሁም። ቀደዱኝ አልተውኝም፣ ፈተኑኝ በሳቅም ዘበቱብኝ። ጥርሳቸውም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ሥራቸው ብቸኝነቴም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብም መካከል አመሰግንሃለሁ። በግፍ የሚጠሉኝን በላዬ ደስ አይበላቸው፣ በከንቱ የሚጠሉኝንም በዓይናቸው አይጣቀሱብኝ። ለእኔስ ሰላምን ይናገሩኛልና በቁጣም ሽንገላን ይመክራሉ። አፋቸውም በእኔ ላይ አላቀቁ፣ እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ ከእኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ። አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅህ ፍረድልኝ። በላዬም ደስ አይበላቸው፣ በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ። ደግሞም ዋጥ ነው አይበሉ። በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጎስቁሉ።
በእኔ ላይ የሚታበይ እፍረትንና ጉስቁልናን ይልበስ። ጽድቄም የሚወዷት ደስ ይበላቸው፣ ሐሴትንም ያደርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘውትር ይበል። ምላሴ ጽድቅህን ሁልጊዜ ምስጋናህን ይናገራል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍትም ውኃ ዘንድ ይመራኛል። ነፍሴም መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼም ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበርም ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አልፈራም። በአጠገቤ 1,000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ያደረግህ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና። እግሮችህም በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ቼ ወደ ተራራ ነሳው፣ ረዳቴ ከወዴት ይመጣል? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህ ለመናወጥ አይሰጠውም፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። ከዛሬ ጀምሮ እግዚአብሔር መውጣትህንና መግባትህን ይጠብቃል። ከዛሬ ጀምሮ እግዚአብሔር መውጣትህንና መግባትህን ይጠብቃል። በጌታ በኢየሱስ ስም አሜን። ይህ ጸሎት ደጋግማችሁ የምትጸልዩት ከሆነ፣ ይህ ጸሎት ሁሌ የምታሰላስሉት ከሆነ እግዚአብሔር አምላክ በእናንተ ውስጥ የማይፈቅደው ነገር እንዳይጠጋችሁና እናንተ ውስጥ እድል ፈንታ እንዳይኖረው ያደርገዋል። ምክንያቱም መጽሐፍ ቅዱስ ሲናገር የምታስታውሱ ከሆነ በአንደኛ ሳሙኤል ምዕራፍ 16 ከቁጥር 14 ላይ የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አሰቃየው ይላል። አያችሁ፣ ይህ የሚያሰቃይ ክፉ መንፈስ ዳዊት ግን እየሄደ በዘመረለት ጊዜ ከስቃዩ ይድን ነበር። አያችሁ፣ እነዚህ የዳዊት መዝሙሮች ከአጋንንት እናንተን የመጠበቅ ኃይል አላቸው። ከክፉ መናፍስቶች እናንተን ፕሮቴክት የማድረግ ኃይል አላቸው። የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቃሌ እውነት ነው መንፈስም ነው ይላል የእግዚአብሔር ቃል። አያችሁ፣ መንፈስ ነው ማለት መንፈስን ይዋጋል ማለት ነው። በኤፌሶን ላይ ልክ እንደተጻፈው የእግዚአብሔር ቃል የመንፈስንም ሰይፍ ያዙ፣ ይህም የእግዚአብሔር ቃል ነው ይላል። አያችሁ፣ ስለዚህ መንፈሳዊ ነገር ከማከናወናችሁ በፊት፣ መንፈሳዊ እንቅስቃሴ ከማድረጋችሁ በፊት መንፈሳዊ ነገር ሊኖራችሁ ይገባል። በመንፈስ ቅዱስ መጽሐፍ ቅዱስ ላይ በኤፌሶን ላይ እንደተጻፈው እምነት ራሱ መንፈሳዊ እንደሆነና የመንፈስ ውጤት እንደሆነ ይናገራል። በእምነታችሁ ውስጥ የምትናገሩት የእውነት ቃል፣ የእግዚአብሔር ቃል፣ መንፈስ የሆነ ቃል፣ ሰይፍ የሆነ ቃል ሊኖራችሁ ይገባል። በዕብራውያን ምዕራፍ 4 ከቁጥር 12ም እንደዚህ ይላል፣ የእግዚአብሔር ቃል በሁለት አፉ ከተሳለ ሰይፍ ይልቅ የሚበረታ ጅማትንም ቅልጥምንም መንፈስንም እስኪዋጋ ድረስ ይበረታል ይላል። አያችሁ፣ ስለዚህ የእግዚአብሔር ቃል ታጠቁ። መጽሐፍ ቅዱስ ሲናገር ቃሉ በሙላት ይኑራችሁ ይላል። ይህ ማለት
የእግዚአብሔር ቃል በታጠቃችሁ መጠን፣ የእግዚአብሔር ቃል በእናንተ ውስጥ በከበደ መጠን ጠላቶቻችሁ እናንተን ረዚስት ሊያደርጉ እንደማይችሉ መጽሐፍ ቅዱስ ያሳውቃችኋል። ስለዚህ የእግዚአብሔር ቃል በተደጋጋሚ፣ የእግዚአብሔር ቃል በኃይል፣ የእግዚአብሔር ቃል በክብር፣ የእግዚአብሔር ቃል በእምነት፣ የእግዚአብሔር ቃል በሙላት ልትናገሩት ይገባል። ምክንያቱም መጽሐፍ ቅዱስ ላይ በትንቢተ ኤርምያስ ምዕራፍ 20 ከቁጥር 9 እንደዚህ ይላል፣ እኔም የእግዚአብሔርን ስም አላነሳም ከእንግዲህ ወዲህ በስሙ አልናገርኩም ብል አለ። በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ። ደከምኩ፣ መሸሸግም አልቻልኩም። አያችሁ፣ የእግዚአብሔር ቃል በውስጣችሁ ሲሆን ምን ያክል እናንተን መቆጣጠር እንደሚችል፣ ምን ያክል እናንተን ኃይል ማስታጠቅ እንደሚችል በውስጣችሁ ያለው የእግዚአብሔር ቃል እንደ እሳት ሆኖ እንደሚቀጣጠል ልታውቁ ይገባል። ስለዚህ ቃሉ በሙላት ይኖራችሁ። ቃሉን አሰላስሉት፣ ቃሉን ተጫወቱት፣ ቃሉን አውሩት፣ በቃሉ ከመንፈሳችሁ ጋር ተነጋገሩ። ይህ የእግዚአብሔር ምስጢር ነው። ይህንን የምታደርጉ ከሆነ የትኛውንም ኃይል እናንተን መቋቋም አይችልም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግሮቼን እንደ ቡህር እግሮች የሚያበረታ በከፍታዎች ላይ የሚያስኬደኝ ይላል። አያችሁ፣ ወደ ከፍታ የሚመራችሁ እግራችሁን የሚያበረታችሁ ወንጌል ነው። ልክ እንደ በኤፌሶን መጽሐፍ ምዕራፍ 6 ላይ ተጽፎ እንዳለው የወንጌልን ጫማ ተጫሙ እንደሚለው፣ አያችሁ፣ መዝሙረኛው ዳዊት ደግሞ እግሮቼን እንደ ቡህር እግሮች የሚያበረታ እንዳይደክሙ የሚያደርጋቸው የእግዚአብሔር ቃል ነው። የእግሮቼ ጥንካሬ አይደለም፣ የአረማመዴ ብቃት አይደለም። አያችሁ፣ ስለዚህ ቃሉ በእናንተ ውስጥ ሲኖር እናንተ የተለያችሁ የእግዚአብሔር ኃያላን ትሆናላችሁ። ይህን የምታደርጉ ከሆነ ዙሪያችሁ በእሳት እንደታጠረ፣ አካባቢያችሁና ግዛታችሁ በብርሃን እንደተሞላ እንደዚሁ ትመላለሳላችሁ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።